እችንታጥቤ ቁርስን ስበላ በህልሜ ታየኝ ሳይንስ አጠና። እጽዋት ምግባቸውን ያዘጋጁም እንስሳት ያዘጋጃሉ አልሽ አይደለም? ሰው ምንድነው? ሰው ምንድነው? ሰው ነው። yes መድኃኒዓለም ያ ብዙ ነገር ያለ ረ ጥያቄ አንቺ ያልጠበቁት ጥያቄ ነው የጠየቅሽ። አንቺ ምን ታውቂያለሽ? በማርያም ተይነሳታውኒ ትንሽ ነው። አንቺ በጣም አልወድም ትልሪ። በእነዚህ ነው የሚራብ እናቶቼ እናትና አባት ከዛ ልጅ ይፈጠር። ይሄ ነው አዳም መጀመሪያ ሳይፈጠር አዳም ሳይፈጠር እጽዋቶች ከየት ነበር ካርቦን ዳይኦክሳይድ የሚያመጡት? ክላሽ ማለት እኔ አስቤ አላውቅም። ማርያምን ሳይንስና መጽሐፍ ቅዱስ ክላሽ። ዛሬ እንግዲህ ቅዳሜ ከእናታችን ጋር እናጠናለን። ስለዚህ ነው ቅዳሜ በጣም የምንወደው። እሺ አሁን ደግሞ ዛሬ ሳይንስ እናጠናለን። አስጠናችኋለሁ። የሳይንስ እውቀት እንግዲህ በዛው የሚፈተሽበት ይሆናል እንዴ? አንቺ እኔ እኮ ድሮ ነው ሳይንስ ከተማርኩ በጣም ስለቆየው በጣም እንዳታስጨናንቁኝ። እሺ ሳይንስ ልናጠና ነው። ደስ ሲል ሳይንስ መድኃኒቴ ያስተማረኝ በልጅነቴ እችንታጥቤ ቁርስን ስበላ በህልሜ ታየኝ ሳይንስ አጠና። ሳይንስ መድኃኒቴ ያስተማረኝ በልጅነቴ እችንታጥቤ ቁርስን ስበላ በህልሜ ታየኝ ሳይንስ አጠና። ደስ ሲል እስቲ እዚህ ጋር ሶሊያና በእንግሊዝኛ SOLIYANA ብለሽ ስተዲ ቡክ ባይልሽ ግን ተሾመ በእንግሊዝ እንዴት ብዬ እሱ ስፔል አድርጊልኛ። የራሴ ነው። አይ ተሾመን ደግሞ ስፔል አድርጊ። SHOME ምንድነው ጉዱ? እቺ ምንድነች? ማነች እቺ ወረቀት? እዚች ላይ ነው። እቺ ደብተር መሆኗ ነው። አረ ሰው ሰጥቶኝ ነው። እቺ ደብተር መሆኗ ነው። ስተዲ ቡክ ነው። ድሮኛ እንደዚህ አይነት ወረቀት ንጹህ ወረቀት ስናገኝ ማስታወሻ እንደዚህ ሰርተን እንጠቀምበት ነበር። እናንተም ጋር አልቀረም እንዴ? ማው የትኛው ሰድልኝ መሰለኝ? ማን ይሰራልሽ? ከየት ነው የምትሰጪው? ባኪማን ነው የሚባለው እኛ ክላስሜትሽ ባኪማን ቴንኪው በይው። በጣም ነው የምታምረው በይው እንጂ ይሻልክ። ባኪማን ቴንኪው ስዋሚ ያመረ ምንድነው የሚለው? ሄሪ ኤንድ ሶሊ ኖትቡክ ሰርቶላችሁ ሶሊ ይኸውልሽ፣ ይሄ የጋራ ነበር ለሁለታችሁ ነው የጻፈው። ምን ብሎ እንደጻፈ ባኪማን ሄሪ ኤንድ ሶሊ ኖትቡክ ይላል። ባኪማን ኖትቡክ እንዳልገዛ አንተ ሰርተ ስለሰጣቸው በጣም አመሰግናለሁ። እኔም አመሰግንኩ። ይሄ የጋራችሁ ነው። እሺ አይደለም እሱ ማለት እኮ እኔ አለኝ። ይሄ ለሄራን ለሶሊ ይሁን። እኔ ጨርሻለሁ ማለት ይቻላል። አናኑ ረፊሽ ይሄው ኤስኦ ልጻፍልሽ። ሶሊና ሄራን ነው እንጂ ግን ሶሊ በእርሳስ ብቻ ጻፊ። እሺ ለማጥፋት እንዳትቸገሪ ነው። ስክሪፕቶሽ እየጻፈልን አናኑ አታርፍ። አንተ ሶሊ ተይው ትንሽ ከኛ ጋር ጊዜ ነው። እሺ አሁን ሶሊ ያና ተሾመ ሶሊ ካንጽፊ ይባል ኖትቡክ ላርግል ልበልልሽ። አረ ስተዲ ቡክ ብዬልሻለሁ። ያ ማሚ እንደዚህ መጻፍ ይችላል። ጋር ነው ጻፍ ፍለፊቱ ይሄ ከቨር ፔጁ ማለት ነው። ይሄ ከቨር ፔጁ ሲገለጥ አሁን እዚህ ላይ አትጽፊ፣ ሌላ ቀን ጽፊ። ይሄ ከቨር ፔጁ ነው። ገልጠሽ የመጀመሪያ ፔጅ ታገኛለሽ። ታጠኚ እዚህ ጋር ማስታወሻ ትይዣለሽ። ስለዚህ ያው ዛሬ ሳይንስሽን እሱ ጋር ትይዣለሽ ማለት ነው። አናኑ ያጥና ወይስ ይብቃው? ያጥና ትንሽ እኛ ሊያሳስተን ይችላል እንደዚህ። እሺ አትጣሉት። ትንሽ ቆይቶ ይመጣል። አባ
ባይ ባይ በላችሁ። ባይ እነ ሄሩ ሊያጠኑ ስለሆነ እኔ እንዳረብሻቸው ትንሽ ቆይቼ ደግሞ አገኛችኋለሁ በላችሁ። እወዳችኋለሁ በላችሁ። ባይ ባይ ብሏል አናኑ። ቻው በኋላ እንገናኛለን። እሺ ውዴ በኋላ እንዲህ ያለ እንዲህ እያለ ቻው ሄሩ፣ ቻው ሶሊ። ከጥናት በኋላ እንገናኛለን በላችሁ። ከጥናት በኋላ ቻው እርሳሴ፣ ቻው አይዞሽ። ቤቢ አናኑ ይጠራሻል። ሄሩ ቃል ጻፍ እንዴ ድብ እናርጋሽ። ቀን ታጸፈው በእንግሊዝኛ ነው የምጽፈው። ነው አንቺ ሶሻል ነው እንደምትማር። እሺ ጀምር። የዛሬው የሳይንስ ትምህርት ርዕሳችን ምንድነው? እስቲ ሪቪዥን ጀምረናል። ሪቪዥን ጀመረን። ለምን ተስሯልሽ? እስቲ ሌው ሳይንስ ደፍተርሽ። ይሄ ሳይንስ ደፍተር አይደለም። ሳይንስ ደፍተር ነው ማውጣት ያለብሽ። ማን ነው ይሄ? ይሄ ስታዲ ቡክ ነው። እስቲ እሱ ሳይንስ ምን እንደምንማር እሱንም ኦልሬዲ ተርምቱ ላይ ጽፌያለሁ። እንዴ እስቲ ነግሪኝም እንዴ ይሄ ማን ነው? አካባቢ ሳይንስ። እንዴት ነው የምታውቂ ግን ሄሩ? በእውነት ይሄው ሳይንስ ደፍተር ይሄው። ኔም ሄራኒ ተሾመ ክላስ 2A ሳብጀክት ሳይንስ ይላል። ጋበስ ሳይንስ የተማርሽ። እሺ መጀመሪያ ይሄኛው ጋር ነው ሰማሽ። አቤት ጽሁፍ ማማር፣ አቤት ጽሁፍ ማማር። እሱኛው ጋር አላልኩም። አቤት ጽሁፍ ማማር። ራይት በራይት ነው የምታገኘው። የጨዋታ አካል ክፍል እዚህ ጋር እናገኛለን። ከዛ የጨዋታ አካል ክፍል ስንተና 5 ናቸው ምናምን ነገር። እሺ ዛሬ የጨዋታ አካል ክፍል ነው የምናጠናው ማለት ነው። አዎ በጣም ጥሩ ሶሊ። እንዴ የጥናቱ አካል ሁኝ እንጂ ማጣት አትፈልጊ? ኧረ እፈልጋለሁ። ታዲያ ምን እየጻፍሽ ነው? ቀን እየጻፍኩኝ ነበረ። ቀን ጻፍሽ? እሺ ዛሬ ቀን ምን ጻፍሽ? ቀን እሺ እንዴት እናድርግ መሰለሽ? ቀን ሁለት ባግሽን አይ የሚያስፈልግሽን ብቻ አድርጊ። ቦርሳሽ ይውጣ። ቦርሴን እንዳስደገፈ ምናምን ችግር የለውም። እዚህ ጋር እንደዚህ ጻፊ። እሺ ደግሞ እንደሆነ ቦርሳሽን አንቺ ደግሞ ማስታወሻሽን ይሄ ሳይንስ ደፍተርሽን ምን ያያዋል? እሺ ጋር ጽፌልሽ መጽሐፍ የምትፈልጊውን ነገር አይሻል? ስለዚህ ዛሬ እንድናጠና ሪቫይዝ እንዳደረግላችሁ የፈለጋችሁት ምንድነው? ስለ እጽዋት አካል ክፍል ስለ እጽዋት ስለ አካል ከዛ ግን ምንም መስመር ጽሁፍሽ ሲያምር ቲንክ የደብተርን ደግሞ ብታዩ አንደኛ ናት። እስቲ ሊልሽ የደብተርሽ ችግር የለው። የደብተርሽ ጽሁፍ ደግሞ እውነትሽን አንደኛ። በስማሜ አካባቢ ሳይንስ በጣም ቆንጆ። አሁን ምን ብለሽ ነው የጻፍሽው? ይሄ ምንድነው የሚለው? አንብቢልኝ። እንግሊሽ ጻፍኩኝና ሳይንስ የእጽዋት አካል ክፍሎች ምን ይላል? ከታች ያለ ሳይንስ የእጽዋት አካል ክፍሎች፣ ሌላኛው ደግሞ ቀን ማክሰኞ እኮ። ቀን ምን ብለሽ ጻፍሽ? ቀን ቅዳሜ ግንቦት 9 2000 ማለት ቀን ቅዳሜ ግንቦት 8 2018 አይሴስ ማለት ብለሽ ጽፈሻል። ጎበዝ። ስለዚህ ወደ ጥናታችን እንሂድ። እሺ ደብተርን ማስደገፊያ እንደሆነ ትጽኛል። ወደ ዋናው ቀን ግንቦት 9 ቀን ምን ይላል? ግንቦት 9 2018 ቀን ቅዳሜ ግንቦት 8 ቀን ቅዳሜ ግንቦት 8 2018 ዓመተ ምህረት የሳይንስ የእጽዋት አካል ክፍል ከዛ ደግሞ ፓርት ኦፍ ፕላንት። በጣም ጎበዝ። ስለዚህ እሺ ጥያቄ ጀምራለሁ። በጥያቄ ጀምራለሁ። ህይወት ያላቸው ነገሮች በስንት ይከፈላሉ? ጃውጣታች ሄራኒ በሁለት ምንና ምን? እጽዋትና እንስሳት። እጽዋትና እንስሳት። እሺ የእጽዋትና የእንስሳትን ልዩነትን አንድ የሚያደርጋቸውን ነገሮች የሚነግረኝ እኔ። እሺ ሶሊ። እንስሳትና እጽዋት የሚያመሳስላቸው ሁለቱም ህይወት አላቸው። አንድ የሚያለያያቸው ደግሞ እጽዋቶች ለራሳቸው ምግባቸውን ራሳቸው ያዘጋጃሉ። እንስሳት ግን የተዘጋጀው ነው የሚበሉት። አንደኛው ገብቶኛል። እጽዋት ሁሉና እንስሳት ህይወት አላቸው ተባለ።
እሺ ግን እጽዋት እንስሳት ምግብ አያዘጋጁም? አዳምጪ እያወራሻ ብትልቱላ ለምሳሌ የዱር እንስሳቶች እንስሳ ነው የሚበሉት። አይ እኔ ምን ጥያቄ አዳምጪኛ። እጽዋት ምግባቸውን አያዘጋጁም፣ እንስሳት ያዘጋጃሉ አልሽ አይደለም? ሰው ምንድነው? ሰው ነው። ከእንስሳት ወይስ ከእጽዋት ይመደባል? ከእንስሳት ነው ወይስ ሰው ብቻውን? ሰው ብቻውን ነው። እሱማ ግን ሳይንስ ላይ ስላልተማርነው ነው ስለሰው። ሰው ምንድነው? ሰው ነው። እንስሳ ነው ወይስ እጽዋት? ከየቱ የሚመደብ ከሁለት አንዱ መመደብ አለበት። ሁሉም ህይወት ያለው ነገር ከእጽዋት ከእንስሳ። እሺ አሁን እንስሳት ምግባቸውን አያዘጋጁም አልሽ፣ እጽዋት ያዘጋጃሉ አልሽ። ሰዎች እጽዋት እንስሳት ከሆኑ እንስሳት ሆነን እኛ ምግባችንን አዘጋጃለን። ሽሮ እንሰራለን፣ ምግብ እናዘጋጅ የለ እንዴ? እንጀራ እንጋግራለን፣ ለእናንተ ቺፕስ እንሰራለን። ምግብ ማዘጋጀት ይሄ ነው። እጽዋት ደግሞ ድስት አላቸው እንዴ? ምጣድ አላቸው እንዴ? በቅጠል በሊፋቸው ምግባቸውን እያዘጋጁ ወደ ግንድ ወይም ወደ ስቲም ያስተላልፋሉ። ከዛም በኋላ ደግሞ ወደ ስቲም ከተተላለፈ በኋላ ወደ ስር ያስተላልፋሉ። ለአንዳንድ ዛፎች ወይም ደግሞ እነዚህ ፍላወሮች ምንድናቸው? ስር እንደነ ካሮት እነ ካሮት አይነቶቹ ምናምን ሩታቸው የሚጠቅማቸው ምግቦቻቸውን ስቶር ለማድረግ ነው። አራወሳሰሽብኝ ሄሩ ከበደኝ። አስጠናለሁ ብዬ ያስጠናችሁኝ ነው። እኔ አሁን እኔ ጥያቄ ምግብ ማዘጋጀት ማለት እኔ የሚመስለኝ ነበር ድሮ እናንተን ሳክል ድንች መቀቀል፣ ወጥ መስራት፣ እንጀራ መጋገር ምግብ ማዘጋጀት ነበር የሚመስለኝ። ምግብ ማዘጋጀት ስለዚህ ምግብ የሚያዘጋጁት እጽዋት ሳይሆን እንስሳት፣ ሰዎች ይመስሉኝ ነበር። ልክ ነኝ? ልክ አይደለሁም። ስለዚህ አሁን እጽዋት ናቸው አይደል ምግብ የሚያዘጋጁት? አዎ። እንዴት ነው የሚያዘጋጁት? ቆይ እንጀራ ይጋግረው ነው? ወጥ ሰርተው ነው? ዳቦ ጋግረው? እንዴት ነው ምግብ የሚያዘጋጁት? ግን እጽዋት ምን አላቸው? ቆይ ስቶቭ አላቸው? እሺ ተጠቅሰናል እኮ። ማን ነበር ተረኛ ሄሩ? እንዴ እሺ ሶሊ ማርያምን እኔ ነበር። እስቲ ሶሊ ሰው ነው እኮ ማርጥ ቀድሞ ያወጣው ማን? ማርያም። እሺ እንዴት ነው የሚያዘጋጁት? ቀጥሎ አንቺ። እሺ አስረጅ። እንዴት ነው የሚያዘጋጁት? እነሱ መጀመሪያ የራሳቸው እጽዋቶቹ ፀሐዮች፣ ንፋሶች ይነኳቸው ጥሩ ኃይል ይኖራቸዋል። ያንን ደግሞ በመጠቀም የራሳቸውን ምግብ አሁን ለምሳሌ እኛ የሆኑ ነገሮችን ቀላቅለን ነው እንደ ምግብነት የምንጠቀም አይደል? ስለዚህ ምግብ ማዘጋጀት ሳይሆን እኛ ምግቡን ማመቻቸት ነው አይደል? ለመብላት ምቹ ማድረግ ነው። እነሱ ግን ከፀሐይና ከንት የሚያገኙትን ነገር ምን ይጠቀማሉ? ከፀሐይ ብርሃን። እሺ ሌላስ? ውሃ፣ አፈር። እሺ ማዕድናት፣ ንፋስ፣ ማዕድን ከአንዴ ነው ወደ ግንድ አስተላልፎ ከዛ ግንዱ ደግሞ ወደ ሊፉ አልቆ ሊፉ ምግብ ያዘጋጃል። የእጽዋት ቅጠል ሊፍ ነው አይደለ? ምግብ የሚያዘጋጀው ማለት ነው። እንዴት ነው የሚያዘጋጀው? ምን ተጠቅመው ነው? ንፋስ፣ ውሃ። ንፋስ አይጠቀም። ንፋስ ሳይሆን ፀሐይ ብርሃን፣ ውሃ፣ አፈር እና ማዕድን። የፀሐይ ብርሃን፣ ውሃ፣ አፈር እና ማዕድን። የፀሐይ ብርሃን፣ ውሃ፣ ማዕድናትና አየር ተጠቅመው እሺ የሚያዘጋጁ አይደለ? እነሱን አድርገው እነሱን በማድረግ ከስሩ ሩቱን ወደ ስቲም ወደ ሊፍ ካደረገ በኋላ ሊፉ ደግሞ ምግቡን አዘጋጅተው ስቲሙ ጋር ወይም ሩቱ ጋር ያስቀምጣል። ከዛ እየወጡ ከስቶሪ እያወጡ ኦኬ። ስለዚህ እጽዋት ምግብ ያዘጋጁና ስቶሪ ያደርጉልናል። እኛ ደግሞ ምን እናደርጋለን ማለት ነው? አብስለን ምን ብለን እንጠቀምባቸዋለን። መብሰል ያለበትን አብስለን፣ መብሰል የሌለበትን ደግሞ ቀጥታ እንጠቀምበታለን ማለት ነው። ግን መጀመሪያ እኮ የእጽዋት አካል ክፍል ጥቅምን መማር አለብን። የእጽዋት አካል ክፍል ጥቅምን
አዎ አቋ የአካል ክፍሎቹንማ ታውቃላችሁ ብዬ ነው። አካል ክፍሎቹ ታወቃል ግን በቲዮሪ ነው ጠቃሚዎቻቸው መታወቅ አለባቸው። ጥቅማቸው ደግሞ አንድ ሀሳብ አለኝ እኔ መናገር የምፈልገው። ለምን አትክልት ዘመተና በነባና ራሳችን እንትን ማለት ነው። ስለዚህ በቃል በቲዮሪ ብቻ ከምታጠኑ ፕራክቲካሊ እጽዋት ይዘን እንምጣ። አዎ ምን ችግር ነይ ይሄ ግጭ ማምዛሪ ስንት ጥያቄ ነው የሚኖረው? ነይ እጽዋት ይዘን እንመጣለን። አይፋይ ከየት እናምጣለን ግን ፈልጋ እደጅ ወተን እኔ ግን ሶሊደጅ ለመውጣት ምክንያት ፈልገሽ ነው የሚመስለኝ። ኧረ ምን ለትምህርት ወጋ ከፋይ ነበር። እሺ በቃ እንፈልግ ችግር የለም። ስማ አቡሉ የምትባለውን ጓደኛዬን ታውቂያታለሽ? አይቃታለሁ እንዳለገችኝ ሄራን እናስተማምኩትን አይታ ወይኔ የፈረስ ፋንድያ ረግጠሽ እያለች ከዛ የፈረስ ፋንድያ የሚመስል ክልዳ አስቀምጬ ፕራንክ አደረግሻለሁ እያለች። ኧረ እባክሽ ዛሬ እጽዋቶችን ልናያቸው ነው። ያቺ ክሪኬት ናት ፂት የምትለው እኔ ምን እንደሆነች አላውቅም። ለሚስ ልውሰድላት እንዴ? እንንቀልና እስቲ የሆነች ፕላንት አገኘሁ ነው። እስቲ ሲኤዋት እቺን እናርጋት። እስቲ ንከር ያገኘነው እንድላትል እንዳንወስድ እናንተ። አይ ማም እቺ ኧረ ይቻት ነው አትሆንም። እንቁረጣት ነው ማም ብዙ እንውሰድ። ስሯ ተቀነጠሰ። ስለዚህ አልተሟላማ። ሌላ እንፈልግ። ቆይ ምን ያለው ነው የሚሆነው? ስር ያለው ግንድ ያለው ምን ያለው ነው መሆን ያለበት? አበባ ያለው መራቢያ ክፍል ያለው። መራቢያ ክፍል ደግሞ አለው እንዴ? ደግሞ እጽዋት መራቢያ ማረና አለው እጽዋት አበባ መሀሉም ነጩ ነገር መራቢያ ክፍላቸው እንዛት ረጅም እንዴ የእጽዋት መራቢያ ክፍል ምን ይባላል? አበባ። ትክክል ነሽ አንቺ። በእውነት ይኸውላችሁ፣ ወይኔ ድሮ በጣም የተጫወትንበት ቅጠል። ወይ ጉድ! እንኳን ወጣን። ይኸውልሽ ምንድነው ይሄ? ጢባጢቢ ይባላል። ድሮ እንደዚህ ይሄንን ስብስብ አድርገን እንደዚህ ቀጥፈን አንድ ላይ እናስረውና እግራችን ላይ እንደዚህ አድርገን እንደዚህ እናስረዋለን። ይኸውልሽ ብዙ ዛሬ ተዘናጋን ልናጠና ብለን ወተን ሌላ ነገር ጢባጢቢ ይባላል። ከዛ እንደዚህ እናስረዋለን። ይኸውልሽ ልሰራውና ላሳያችሁ። ቀይ ቆሻሻ ነው ግን ጨርቅ እንደዚህ እናስረዋለን። ቆሻሻ ነው ይሄ። ድሮ የማንጫወተው ነገር የለም። ይኸውልሽ ከዛ እንደዚህ እናደርገውና በእግራችን ይኸውልሽ በእግራችን እንደዚህ እናነጥረዋለን። ላሳይሽ። ይኸውልሽ ገባኝ። እንደዚህ ስላለ በእግሬ እስቲ ሄሩል እስቲ እኔ እችልበታለሁ። እኔ ላሳያችሁ። እስቲ ግሪጋ አደረኩት እንደዚህ ማለት ነው። ከዛ እንደዚህ ጥር ነው ማረጋት። እሺ እስቲ ቀይሃ እስቲ ልሞክር ማማ። ቆይ እኔ ልበላ። ሄሪ አይደለም የድሮ ትዝታዬን የመጣችሁት። ይሄው እንደዚህ ነው ማረጋው ማለት ነው። ከዛ እግሬን ብድግ እያረኩኝ እጫወታለሁ። ቆሜ እዛ እንዴት መሰለሽ? አይ ቀላል። 1 2 3 4 5 አይ በቃ ወደ ጥናት ሌላ ቀን እንጫወት በፕሮግራም አይሻልም? ወደ ጥናት ፕላንት ፍለጋ ምን ያለው እንፈልግ። እዚህ ጋር ቆንጆ አላገኘም። ልንዞር ነው። እሺ እንዞራለን ለትምህርታችን ስንል። እሺ ምን ያለው ምን ያለው ግንድ ነገችን። እሺ ግንድ ያለው አበባ ማለት አበባ ያለው ሁሉም ነገር ማለት አበባ ከስር። ኧረ እዚህ ጋር አበባ ያለው ማገኘ አበባ የሚያስብለው ቆንጆ ደግሞ ያው ግንድ ያለው ቅጠል ያለው ስር ያለው አበባ ያለው ጭቃ ውስጥ እንዳገባ ቅርንጫፍ። ቆይ እሺ ወይኔ ትልቀቱ። የስ መድኃኒዓለም ይሄ ብዙ ነገር ያለ የለውም ነው ትል በእውነት ትል የለውም።
ሲያምር ግን ቤተሸከሚ አይ በጣም ቆንጆ ነው ለመማርስ እናጠናለን ትልልውም በእውነት ሙቼ የለውም ፈሪ ትልልውም በእውነት ትልልውም የታል ትልሽ ያሳይ የታል አረ የለም ሰዓት ሄደብን እኔ ትል እንዴት እንደምጠላ አይገባኝም ቆይ ሆፕ ነይ ነሽ 1 2 3 ጎ ልጄ ጎበዞች የሆነ ሽታ አለው አበባው ሽታ በቃ አንቺ አንቺ ምን ሆነሽ ነው ጥላሽኝ የምትገቢ እንዴ ደበረሽ አበባው ምን ደበረሽ የሚሸታው ያው መታጠኙ ነው የሚደብርሽ የሚሸታው ሸካም ይቅርብና ጥናት እምቢ ትል አይደለም አፈር ነው የኔ እኔ አልወድም በቃ በጣም ለጥንቃቄ ትል ምን ያደርግሻል እሺ ትል ይበላኛል ትል ምን ያክላል ያው ይናክላል ትል እኮ ጢኒጥ ነገር ነው አንቺ ምን ታውቂ በማርያም ተይነሳታውኒ ትል ትንሽ ነው አንቺ በጣም አልወድም ትል የለም ሲጀመር እሺ እኔ ደግሞ አልወድም ይፈራኛል ይፈራሻል አንቺ እንዴት እሱን ትፈሪያለሽ በሉ ወደ ጥናት ጊዜ የለም ዛሬ ይሄ ነው የሚጠናው ማን ነው የሚጠናው ይሄ በቃ ማሚ ምን እንዳለች ስለዚህ ይሄ ነው የሚጠናው እስቲ ትላለች ስለዚህ ምንድነው ይሄው ነይ ሶልዬ አቴንሽን እዚህ ተግባራይ ከዚህ ያረጋግጥ ከዚህ ጀምረን የእጽዋትን የአካል ክፍል ከዚህ ጀምረን ከዚህ እናጠናለን ማለት ነው እሺ ይሄ ምን ይመስላችኋል ስር ምንድነው ጥቅሙ መሬት በየተራ ቴራንተሪ እሺ መሬትን ከእጽዋት ጋር አጣብቆ ለመያዝና ደግሞ የተለያዩ ማዕድናቶችን ወደ ግንድ ለማስተላለፍ በጣም ጥሩ ሶልዬ ስር የሚጠቅመው አፈር እንዳይሸረሸር ጎበዝ ሌላስ እና ምግብም ይዛል አትክል አሁን ለምሳሌ ካሮት ስር ነው ስለዚህ ለኛ ደግሞ ይጠቅመናል አየሽ ምግብ ማን ነው ስር ይሄ ነው ስር ሶስት ነገር ተናግራችኋል ሁለቱን ሄራን ተናግራለች አንዱን ደግሞ ሶሊ ተናግራለች አንደኛ እጽዋቱ ከመሬት ጋር ተጣብቆ እንዲቆም ራሱን ችሎ እንዲቆም ከመሬት ጋር ያያይዘዋል አልሽ በጣም ትክክል ነው ሁለተኛ ውሃና ማዕድናትን ከአፈር ስቦ ወደ ግንድ ከአፈር ከዚህ ያፈር ከሆነ ከአፈር ስቦ እንደዚህ ለማስተላለፍ ይረዳል ሶስተኛው ሶሊ ያለችው ደግሞ ምግብን ለማከማቸት በአንዳንድ ተክሎች ላይ ምግብን ለማከማቸት ይረዳል እንደምን ያሉ አትክልቶች ምሳሌ ካሮት ምግቡን ካዘጋጀ በኋላ የት ያስቀምጠዋል የት ነው ለራሱ የሚጠቀመው ተጠቅሞ ትርፉን የት ያስቀምጠዋል ስር ላይ ከዛኛ ደግሞ ካሮት ስናገኝ ምን እናደርጋለን ከዛስ ለምንድነው ግን ምን በላባቸው ሰዝኑኛል ማለት ነው ሰዝኑ ትርፉን ነው እነሱ ስቶር የሚያደርጉት የሚጠቀሙትን ተጠቅመው ትርፉን ነው ማለት ነው እሺ ሁለተኛ የእጽዋት የአካል ክፍል ከስር ቀጥሎ ማን ይባላል ግንድ ይሄ ነው አያችሁት ማሚው ግን እንጨት ነው ግንድ እኮ እንጨት ነው የሚመስለው እንጨትነት ባህሪ ነው ያለው አያችሁት እዚህ ድረስ ነው ደግሞ ይሄ ግንድ በእንግሊዘኛ ምን እንለዋለን ይሄንን ምን እንለዋለን በእንግሊዘኛ ስቴም ግንድ ስቴም እሺ የግንድን ጥቅም የሚነግረኝ ግንድ የሚጠቅም እንዴ እኔ ያልኩት ሄራን ተረኝ ግንድ የሚጠቅመን የተለያዩ ውሃዎችን ከስር የመጣናቸውን ወደ የሚዘጋጁበት ቅጠል ጋር ለማድረስ ወይንም ደግሞ ለማስተላለፍ እንዲሁም ደግሞ የሸንኮራ ግንድ ቢሆን ጋር ማከማቻነት እቃ ማልቲ ስቶር ለማድረግ ምን እቃ ሰዎች እነዚህ ፈቀፍቁና ምናምን ያረኩታል እኮ ምንድነው እቃ ለማከማቸት አልሽኝ እኮ ግራ ምግብ ለማከማቸት በጣም ጥሩ እሺ ሌላ ምን ጥቅም አለ እና ደግሞ
እንዲህ ከተፈቀፈቀ ምናምን በኋላ ሌሎች ነገሮች ይሰራበታል። ቤት ይሰራበታል፣ ጠረጴዛ ይሰራበታል። ጎበዝ ልጅ። እሺ ሶልዬስ ንገሪኝ። ደግሞ የሚጠቅመው እኛ በደንብ አድርገን ወንበር ለምሳሌ አሁን ለእጽዋቱ ምንድን ነው የሚጠቅመው? ለእኛ የሚጠቅመውን አይደለም የሚጠየቁሽ። ለአንድ እጽዋት ለእጽዋቱ ለራሱ ግንድ ምንድን ነው ጥቅሙ? ግንድ የሚጠቅሙ ከላይ ያሉትን አበቦች ለመያዝ ነው። አበቦቹ ለመያዝ አበባ ብቻ ቅጠል፣ ፍሬ፣ ቅርንጫፍ። በጣም ጎበዝ። ቅጠል፣ ፍሬ፣ ቅርንጫፍ እዛ ግንድ ላይ ያሉትን ሁሉ ይሸከማል አይደለ? እሺ ሌላስ ጥቅሙ? ሌላ ደግሞ ምግቦችን ስቶር እንደ ስር ያደርጋል። እሺ ስቶር ያደርጋል ምግብ። ሁልጊዜ ነው ግን ስቶር የሚያደርገው? አይደለም፣ አንዳንድ ጊዜ ስቶር ያደርጋል። እሺ ምግቡን ስቶር ግንድ ላይ የሚያደርግ እጽዋት ማን ነው? ሸንኮራ። ሌላስ ደግሞ ዋናው ሄራን መልሳለች። ከሩት ከስር ወደ ቅጠል ምን ያስተላልፋል? ከስር ወደ ቅጠል ምን ያስተላልፋል? ግንድ ምንድን ነው የሚያስተላልፈው ነው የምላሽ? ማዕድናት፣ ውሃ ምናምን ነገር ማዕድናት፣ ውሃ የመሳሰሉትን ወስዶ ለማይ አዳድ ይሰጣል። እንደዚህ አድርጎ ለቅጠል ይኸው እንዲህ ነው እኮ የሚያደርገው። ከዚህ ወስድና እንደዚህ አድርጎ ለቅጠል ይሰጠዋል ማለት ነው። ነይ ሱልዬ ላሳይሽ። ከዚህ ከሩት ወስዶ እንደዚህ አድርጎ ለቅጠል ይሰጠዋል ማለት ነው። ከዛ ቅጠል ጋር ምግብ ይሰራል ብለናል አይደል? የተሰራው ምግብ ደግሞ ለማ ያስተላልፋል ለስር። ለምን? ስርም ምግብ ስለሚያስፈልገው። አንዳንድ እጽዋት ላይ ደግሞ የተለየ ባህሪ ያለው ለምሳሌ ምግብን ትርፍ ምግብን ምን ያደርጋል? ያከማቻል። ምሳሌ ማን አላችሁኝ? ሸንኮራ አይደለ? አንዳንድ ደግሞ እጽዋት ላይ የተለየ ባህሪ ያለው ግንድ ብዙ ጊዜ የማይታወቅ ምን መሰላችሁ? ምግብ ሊያዘጋጅ ይችላል። እንዴት? አልተማራችሁም? እንደው መቼ መሰላችሁ የሚያዘጋጀው? ግንዱ እራሱ አረንጓዴ ከሆነ ምግብ ያዘጋጃል። ልክ እንደ ቅጠል። እሺ ብዙ ጊዜ ግንዶች አረንጓዴ አይሆኑም። ቅርንጫፍ ማነው ቅርፊታቸው ወይም ባርካቸው አረንጓዴ አይሆንም። አረንጓዴ ካልሆነ አያዘጋጅም። በአጋጣሚ እኛ ያመጣነው ፕላንት ግንዱ አረንጓዴ ነው። ስለዚህ ልክ እንደ ቅጠል ክሎሮፊል አለው። አረንጓዴ የሚያደርገው እጽዋት ምን ይባላል? ከለር አረንጓዴ እንዲሆን የሚያደርጋቸው ክሎሮፊል ይባላል። ክሎሮፊል ማለት እጽዋት አረንጓዴ እንዲሆን ከለር የሚያደርግላቸው ማለት ነው። ከለራቸው አረንጓዴ ኬሚካል ናቹራል ኬሚካል ማለት ነው የእጽዋቱ። እና አረንጓዴ ከሆነ ምግብ የሚያዘጋጅበት ጊዜ ያለው ማለት ነው። ግንድ ወዴት እንሄድ? ቀጥሎ ወደ ቅርንጫፍ። አሁን ለምሳሌ እቺ ቅርንጫፍ ነች። ይኸውላችሁ አያችሁ፣ ግንድ ላይ ያደገች ሌላ ቅርንጫፍ ነች። ይሄ ነው ግንድ። ዋናው ግንድ ይሄ ነው። እቺ ደግሞ ምንድን ነች? ቅጠል ብቻ ሳትሆን አየሽ፣ ራሷ ትንሽ ግንድ አላት። አይሻት ጢኒጥዬ ግንድ፣ ትልቁ ግንድ ላይ ጢኒጥዬ ግንድ አለች። አያችሁ፣ ቅርንጫፍ የምንለው ይሄንን እኮ ነው ውዴ። ዋናው ግንድ ላይ የሚያድጉ ጢኒጥዬ ግንዶች፣ ቅጠል ያላቸው፣ አበባ ያላቸው። እቺን አሁን ለምሳሌ ቅርንጫፍ ቀንጥሻት ላሳይሽ በደምብ። እሷን ቅንጠስ አድርጊ። ቅርንጫፍ ችግር ነው። እስቲ ነይ ቀንጠስ። አየሽ፣ ይሄ ቅርንጫፍ ነው። ይሄ ግንድ ላይ የበቀለ ቅርንጫፍ ነው። ይሄ አያችሁት? ግንድ ላይ ሌላ ግንድ ማለት ነው። ያ ምንም ችግር የለም። እሺ እቺን እናስቀምጣትና ቀጥሎ ወዴት እንሄዳለን ማለት ነው? ቅርንጫፍ አለ። ቅርንጫፍ ላይ ደግሞ ምን አለ? ቅርንጫፍ ላይ ምን አለ? ቅርንጫፍ ላይ ምን አለ? ቅጠል። ከዛ ውሃ፣ ማዕድናት ከስር መተው ግንድ ጋር ደርሰው ቀጥሎ ወዴት ይሄዳሉ አለን? ቅጠል ጋር። እንደዚህ ብለው ነው የሚመጡት። እንደዚህ መተው ቅጠል ጋር ደረሱ። እንደዚህ ብለው መተው ቅጠል ጋር ደረሱ። ቅጠልስ ምንድነው ጥቅሙ? አሁን ቅጠል ጋር ደርሰው ማለት ተረኛ መጨረሻ የሚገርም
እሺ ሶልዬ ቅጠል ምንድነው ጥቅሙ? ምግብን ለማዘጋጀት ካሰር ወደዛ ወደዚህ ጋር ሲመጣ ቅጠሉ ምግብን ያዘጋጃል። በዋነኝነት የቅጠል ስራ ምንድነው? ምግብ ማዘጋጀት። በዋነኝነት የቅጠል ስራ ምንድነው? ሄሩ ምግብ ማዘጋጀት። ምግብ የማዘጋጀት ፕሮሰስ ምን ይባላል? አልተማራችሁም? ፎቶ ሴንቴንስ ይባላል። በእንግሊዘኛ አልተማራችሁም አይደለ? ችግር የለም። በቃ ወደፊት ስታድጉ ትማራላችሁ። ስለዚህ እጽዋት ምግባቸውን የሚያዘጋጁት ምን ላይ ነው? ቅጠል ላይ ነው አይደለም? ከዛ በኋላ ቅጠል ምግብ ማዘጋጀት ነው ዋና ስራው አይደለ? ሌላ ስራውን እንገራችሁ። ሌላ ስራ አለው። አንዳንድ እጽዋት ላይ ምን ያደርጋል? ምግቡን ምግቡን ምን ያደርጋል? ትርፍ ሲሆን ሁሉ ጊዜ ምን ያደርጋሉ? ስቶር ያደርጋሉ። ቅጠሉ ላይ ምግቡን ስቶር የሚያደርግ ፕላንት ቅጣት በቃ ተቀባለች። ምን እንቅጣት? ትምህርት ቤትም እንዲህ ነው ማለት ነው የምታስቸግረው። እያልሻለ ታዲያ ሳታወጪ ትምህርት ይሄ እኮ የኛ ቤት ትምህርት ቤት ማለት ነው። ስርዓት የለም። ስለዚህ አሁን ለቅጣት ሄራን 2 ጥያቄዎችን በተከታታይ ትመልሳለች። እድል ከለክልሻለሁ ማለት ነው። ሄሩዬ ቅጠሉ ላይ ስቶር የሚያደርግ እጽዋት ማን ይባላል? ለምሳሌ ጎመን፣ ሌላስ? ቆስጣ የመሳሰሉት አረንጓዴ ነገሮች። ግሪን ፔፐር ቅጠሉ ላይ ነው እንዴ? ነው ግሪን ፔፐር አይደለም። ጎመን፣ ቆስጣ የመሳሰሉት ቅጠላቸው ላይ ምግባቸውን ስቶር ያደርጋሉ። እኛ ወስደን ተቀላ አድርገን ጥብስ አድርገን አሰምረን መብላት። ያሳዝናል። ለምን እኔ ምግብ ሰርቻ አበላችኋለሁ። ችግር የለውም። እነሱ ሰርተው እኛ ስለበላ ነው። ሄሪዬ እኔና እሺ ቅጠል ጋር ደረስን። እሺ የቀረው ሌላው አበባ ለምን ሳትጠየቅ አወራች? አይ ሄራን፣ ስለዚህ እኩል ሆናችኋል። ሁለታችሁም ፋውል ሰርታችኋል። ቀጣዩ የእንስሳት አካል ማን ነው ግን? ማን ይባላል? ሄሩ አበባ ይባላል። አበባ ይኸው ቅጠል አለው። ይሄ ቲስ ፍላወር እቹ አበባ አበባው አሁን የዚህ ፕላንት አበባ ይሄ ነው እናት። ይሄው አበባ ነው። እኔ ማመን አልችልም። ይሄው አበባ ነው በእውነት አበባው ነው። የዚህ ፕላንት አበባው ይሄ ነው። ይኸውልሽ እስቲ ቆይ እንደዚህ ስናደርገው ለስላሳ ነው። ትላለው እዚህ ጋር ትል የለውም እማዬ። ይሄ አበባውን የሚደግፈው ነው። አበባውንና ግንዱን የሚያገናኘው እና ማምለጫ ነገር ትታይሻለች። ነጭ ነች፣ አበባ ነች። አሁን አበባ ምንድነው ጥቅሙ እስቲ የሚነግር። አሁን ደግሞ ሶሊ እንዴ ማሚ አንቺ መለሽ በእውነት አበባ ነው አልሽ። አንቺ ደግሞ ንገሪኝ ምንድነው ጥቅሙ አበባ? አበባ ጥቅሙ ፍሬዎቹ ምናምን ለማባዛት። አዎ ለማባዛት ይጠቅማል አይደለ? ስለዚህ የመራቢያ አካል ነው ማለት ነው አበባ። ለእጽዋቱ የመራቢያ ክፍል ነው። አየሽ የሚራባበት አሁን ውስጡ እንደዚህ ፍልፍል አድርገን ስናየው በጣም ደስ የሚል ፕላንትን ያመጣል። ይኸው እነዚህ እሺ በእነዚህ ነው የሚራባው። እናቶቼ እናትና አባት ከዛ ልጅ ይፈጠራል። ይሄ እናት ይሄ አባት ልክ ሆነሽ ያው እዚህ ውስጥ ደግሞ የሴቷ አለ እዚህ ጋር ታች ማለት ነው። አየሽ አንቺ ግን በደንብ ገብቶሻል። ይሄኛው እንደዚህ ይሄኛው ማለት ነው። አበባ መራቢያ አካል ነው ማለት ነው። ምን ያልተማራችሁት አለ ስለ እጽዋት? ምን ያላልነው ነገር አለ? ቅርንጫፍ እና ፍሬስ እስቲ ቅርንጫፍ ብለናል። እሺ ፍሬ ይሄ ነገር ግን ለውዝ ነው የሚለው። አረ ባቄላ አሽቹ ማሽተትማ እንደናንተ ጎበዝ አይደለም።
የሆነ ማላቀው የሆነ ማላቀው ሽታ በቃ ሰብሰብ ብናርገው ጥናታችንን ሰብሰብ ብናርገው ጥናታችንን እስቲ ይሄንን ነው እናትና አባት ያልሽው? ይሄ የወንዱ የአካል ክፍል ነው። እንደ አባት እናትና አባት ያለችው እንግዲህ ሶሊ እኔ ምን ሆነ እንደው ይሄ አባት ነው። ይኸውልሽ ሲሲ ይሄ አባት ነው። መሀል ላይ ደግሞ የሴቷ ስላለች መሀል ላይ እዚህ ጋር ስር ደግሞ እቺ እንደ እናት ቆጥራት እናትና አባት ብላለች ሶሊ። እንግዲህ ይሄ የመራቢያቸው ማለት ነው። በጣም ነው ደስ የሚለው። አሁን ጥያቄ ያላቸው ልጻፍ ጥያቄ ቁጥር 2 አንድን ጽፈናል። አሁን ልጽፉ ነው ማስታወሻ። ከማስታወሻው በፊት አሁን ቅጠል ምግብ ለማዘጋጀት ምን ይጠቀማል? እርሳስ ይዘሻል። እርሳስ ቁጣትኝ ያዙ ችግር የለው። ቅጠል ምግቡን ለማዘጋጀት ምን ይጠቀማል? እሺ ሄሩዬ ቅጠል ምግቡን ለማዘጋጀት የሚጠቀመው አየር ስፔሲፊካሊ አየር። ከአየር ውስጥ ምን ነው የሚወስደው? እሺ አሁን ይሄ ስንነጋገር እንጃ አየር አሁን እዚህ ጋር አንቺ እነዚህ እንትኖች ተነስተው እንትን እንበል ምን ይጠቀማል? እንስሳቶቹ ማለቴ እነዚህ ህይወት ያላቸው ነገሮች ናቸው ብለን ነበር አይደል ቅድም? አዎ። ደግሞ ህይወት ያላቸው ነገሮች ሁልጊዜ ተነፍሳሉ አይደለ? ተነፍሳሉ። ምንድን ነው የሚተነፍሱት እነዚህ እጽዋቶች? እነሱ እኛ ካርቦን ዳይኦክሳይድን ይወስዱና ከዛ ለኛ ደግሞ ኦክሲጅንን ያወጡልናል። እኛ ደግሞ ኦክሲጅኑን እንተነፍስና ከዛ ደግሞ እኛ ካርቦን ዳይኦክሳይድ እያወጣን ሁላችንም ሰዎች ተደጋጋፊ ነን። ማናማ ተደጋጋፊ ነው? ሰዎችና እጽዋት ህይወት ያላቸው ነገሮች ተደጋግፈው ነው የሚኖሩት። ግን ጥያቄ ፈጥሮብኛል። ቆይ ከጥያቄሽ በፊት ይሄንን በደንብ አስረጅን እንጂ እኔ አሁን ላስረዳ መጥቼ እያስረዳሽኝ ነው። ሶሊዬ ስሚያት እንጂ ሶሊ አቴንሽን። አሁን የጽሁፍ ሰዓት አይደለም። ጻፉ ሲባል ነው። ስለዚህ እጽዋት ምግብ ለማዘጋጀት ምን ይጠቀማሉ? አየር ውስጥ ምንን ይወስዳሉ? ካርቦን ዳይኦክሳይድ ጎበዝ። ካርቦን ዳይኦክሳይድን ይወስዳሉ። ሌላ ከዛ ደግሞ እናውቃለሁ። እሺ ካርቦን ዳይኦክሳይድ ሌላ ከአየር ውስጥ ካርቦን ዳይኦክሳይድ ወሰዱ። እሺ ካርቦን ዳይኦክሳይድ ይወስዳሉ። እንዲሁም ደግሞ ፀሐይ ብርሃን ይጠቀማሉ። ፀሐይ ብርሃን ሁለት። እሺ ከዛ ማዕድናትን ከውስጥ የሚወጡ እነዚህ ብረት ምናምን አላቸው። ማዕድናት ከሚፈልጉት ማዕድናት አሉ አይደለ? ከአፈር ውስጥ በስር ከዛ ወደ ግንድ ምናምን ተላልፎ ይመጣላቸው እንደምንሰራው ማለት ነው። እሺ ማዕድናት ከዛ ማዕድናትን ይጠቀማሉ። አራተኛ ደግሞ አፈርን ይጠቀማሉ። አይ ከአፈር ውስጥ ማዕድናትን ነው የሚወስዱት። ከአፈር ውስጥ ማዕድናት ተመርጦ አረ 3 አይደለም። እሺ ሶልዬ ደግሞ ውሃ ይጠቀማሉ። ናይስ ውሃ ተረስቶ ነበር። ውሃ እሺ ቀጥ ውሃ ካርቦን ዳይኦክሳይድ ሌላ ደግሞ የፀሐይ ብርሃን ይጠቀማሉ። ከዛ ደግሞ ማዕድናትን ይሄ ፕሮሰስ ፎቶሲንቴሲስ የሚባል ፕሮሰስ ነው። በዚህ ፕሮሰስ ምግብ ይዘጋጃል ማለት ነው። በዚህ መሰረት እኛ አሄርዬ እንዳልሽው እጽዋት ለኛ ኦክሲጅን ይሰጡናል። ኦክሲጅኑን እኛ ተጠቅመን ምን እንሰጣቸዋለን ማለት ነው? ካርቦን ዳይኦክሳይድ እንሰጣቸዋለን። አሁን እኛ እጽዋት ባይኖሩ ኖሮ ኦክሲጅን ማግኘት እንችላለን? አንችልም ነበር። ከየት እናመጣለን? እነሱ ስለሆነ የሚሰጡን። እኛ ደግሞ ባንኖር ኖሮ ካርቦን ዳይኦክሳይድ ስለማያገኙ እጽዋት ምግባቸውን ማዘጋጀት መኖር አይችሉም። በዚህ ምክንያት ህይወት ያላቸው ነገሮች ተደጋግፈው ነው የሚኖሩት። ትክክል። ናይስ። ወደ ጥያቄ እንግባ እንዴ? እሺ ያልገባችሁ አልገባሽም? ያልገባኝ ነገር አዳም መጀመሪያ ሳይፈጠር እንስሳቶች ማለት እጽዋቶች
ከየት ነበር ካርቦን ዳይኦክሳይድ የሚያመጡት? እንጃ ክላሽ አደረገ መሰለኝ። እኔ ጠይቄው አላውቅም ይሄን ጥያቄ ማለት እኔ አስቤው አላውቅም። ማርያምን ሳይንስና መጽሐፍ ቅዱስ ክላሽ ማርያም በዚህ በቃ ተጋጨነኝ። እኔ አላመንኩም። በዚህ አይ ጥያቄውን ትንሽ ላስበው አለ በደንብ ጥያቄው ራሱ ክሪላን ነው። ማሚ አላመንኩም። ኦኬ በመጽሐፍ ቅዱስ ማን አንደኛ የተፈጠረው እጽዋት ናቸው ወይስ አዳም ነው? እጽዋት ለዛ እኮ ነው አዳምን ያንን እንዳትበላ የተባለው ቀድሞ ስለተፈጠረ አይደል? እና አዳምን የፈጠረው ረ ጥያቄ አንቺ ያልጠበቁት ጥያቄ ነው ጠየቅሽ። መጠየቅ ካለበት እነዚህ ነው የሚጠየቀው። እንዲህ ነው እንደሚታሰበው። እኔ ይሄንን ጥያቄ ድሮ አንቺን ሳከል እንኳን ላስበው በእውነቱ ይሄው አሁን መመለስ አቅቶኛል፣ በጣም አቅቶኛል። የጠየቀችኝ ጥያቄ በጣም ከባድ ነው፣ መመለስ አልቻልኩም። በጣም ቻሌንጅ ነው ያደረገችኝ። ምንድነው ያለችው? እኛ ያለ እጽዋት መኖር አንችልም፣ ምክንያቱም ከእጽዋት እኛ ኦክሲጅን ስለምናገኝ፣ እጽዋት ደግሞ ያለኛ አይኖሩም፣ ምክንያቱም ካርቦን ዳይኦክሳይድ ከኛ ስለሚፈልጉ ማለት ነው። ድሮ ግን መጽሐፍ ቅዱስ ላይ ስናቅ አዳም ሳይፈጠር በፊት ለእጽዋት ካርቦን ዳይኦክሳይድ ማን ነበረ የሚሰጣቸው? እኔ አሁን ለጊዜ መመለስ አቅቶኛል። እባካችሁ አግዙኝ፣ መልሱን አብረን እንመልስላችሁ። በጣም ልጆችን ማስጠናት በጣም ከባድ ከሚሆንበት ነገር አንዱ የመንፈሳዊ ዕውቀታቸውና ዓለማዊ ዕውቀታቸውን ሲጨመርላቸው ሁለቱን ባላንስ ለማድረግ የሚያደርጉት ጥረት እና ደግሞ ላስጠኚ ወይም ለወላጅ በጣም ፈታኝ የሚሆንበት ጊዜ አለና በጣም ከባድ ነው። እንዴት ሊታረቅ እንደሚችል ማለት የምፈልገው ነገር ሄሩዬ ለሌላም ጊዜ የመንፈሳዊ ነገር ለብቻ ዓለማዊውን ነገር ሳይንስና እምነት ምንም አይገናኙም። ተገናኝተው አያውቁም። ለየብቻ ነው የሚሄዱት። ሳይንስ ይሰው በደፈናው እንዲህ ብዬ ላታልልሽ አልፈልግም። ያው ለየብቻ ነው የሚሄዱት። ግን የተሻለ ደግሞ መልስ ከቤተሰቦቻችን ልናገኝ እንችላለን ብዬ አስባለሁ። ይጽፉልናል፣ ጻፉልን እባካችሁ ፕሊዝ አግዙኝ። በዚህ በጣም ነው የማመሰግነው። የዛሬው ጥላታችን በጣም ቆንጆ ነበር። ወዳችሁታል? በጣም ወደናል። ትጽፋላችሁ፣ እስካሁን የተማራችሁት ማስታወሻ ትጽፋላችሁ። በጣም ደስ የሚል ነበር። ደስ የሚል ጊዜ ነበር። በጣም ፈታኝ ጥያቄ የተጠየኩበት የጥናት ሰዓት ነበረ። ይህንን ይመስል ነበር። እኔ በጣም ነው ከልጆቼ ጋር በዚህ መልኩ ሳጠና ደስ የሚለኝ። እንደዚህ አይነት ጊዜ ሲኖረን አንድ ላይ በጣም ነው ደስ የሚለኝ። አንቺስ? እኔም በጣም ደስ ይለኛል በእውነት። ሄሩዬስ? እኔም በጣም ነው ደስ ያለኝ። በጣም ደስ ይለኛል። እኔ ግን በጥያቄ አታጨናንቁኝ የኔ ጠያቂ። አሁን ጽሁፋችን ለመጻፍ ጓግተናል። ስለዚህ እናንተ እንደሆነ ሰናበታችሁ። እንወዳችኋለን። የነበረን ጊዜ አብረን ጥሩ ነበረ። እንደዚህ አይነት ቪዲዮ ጫጓጊ ሪያሊቲ ሾዎች እንዳያመልጧችሁ የደወል ምልክቷን በመጫን እንዲሁም ደግሞ ላይክ፣ ሼር፣ ሰብስክራይብ ሀሳብ አስተያየቶቻችሁን ደግሞ ኮሜንት ስፍራ ላይ በመጻፍ እንድትተባበሩን እንጠይቃለን። ማሚን ይሄንን መልስ በመመለስ አግዟት። 1 2 3 እንወዳችኋለን።